እሷ ዝግጁ ከሆነች እሷ ከፈለገች እኔ ቤት ክፍት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ ሩታዬ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። ሰፊና ጥልቅ ነው መውደዴ ለማንኝ ከጓደር ይልቃል ቢወጡት ድካም አትልፊ ማመኑ ይቀላል። የሽንገል አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም መጠኑን ወድሻለሁ ስል ስሜቱን በካታ ስቢው ይቅር እምላለው ወድሻለሁ። ሰላም 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 ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ወደ እናንተ መጥቻለሁኝ። ትናንትና አይ ቲንክ አልመጣሁኝም፣ ዛሬ ተመልሼያለሁኝ ማለት ነው ፋሚሊዎቼ። ዛሬ ተመልሼ ስመጣ እንግዲህ ዛሬ ለሁለት ነገር ነው የመጣሁት። አንደኛ ነገር ታላቅ ወንድሜ ትናንትና ምናልባት አይታችሁታል ብዬ አስባለሁኝ። በደንብ የተዋወቃችሁት አይመስለኝም እና ዛሬ ታላቅ ወንድሜን አስተዋወቃችኋለሁ። ከዛም ባለፈ እኔና ሩታን ማግኘት ይፈልጋል ወንድሜና ዳዊት ይባላል። ከዚህ በፊት ሚዲያ ላይ ወጥቶ አያውቅም፣ ግን ደግሞ በእኔና በሩታ ጉዳይ ምክንያት ነው ወደ ሚዲያ የመጣው ማለት ነውና ዛሬ እንግዲህ እኔንም ሩታንም ካላገኘኋችሁ ብሎናል አንድ ላይ። ለምን እንደፈለገን ባላቅም፣ ምክንያቱ ምን እንደሆነ ባላቅም፣ ያው ሩታን ትናንትና እናግሯታል ብዙ ነገሮች። ግን ደግሞ እስኪ ዛሬ የመጣበትንም ነገር ሊያወራን የሚፈልገውን ነገር በግልጽ እንጠይቀዋለን ማለት ነው ፋሚሊዎቻችን። እንግዲህ ከወንድሜ ጋር ዛሬ ዩቲዩብ ላይ ከች ብዬላችኋለሁ ማለት ነውና እየመጣ ነው። ሲደርስ በደንብ ታዩታላችሁ። ትላንት ያላያችሁ ሰዎች ትኖራላችሁ ምናልባት። እንግዲህ ፋሚሊዎቻችን ያው የታላቅ ምክር መስማት ግዴታ ነው። ያው ብዙ ነገር ይመክረኛል ከዛም በፊት ከሚዲያም ውጪ ምናምን ብዙ ነገሮችን ያወራኛልና በጣም ሲከብደው መሰለኝ ወደ ሚዲያው መጣና ሁለታችንን ማግኘት ፈልጋለሁ አለ ማለት ነውና ያው እኔ ከዛም በፊት እምላችሁ ነገር አለ። እስከዛሬ ሩታን አግኝቻት ምንም የመጣ መፍትሄ ነገር ወይንም አዲስ የተፈጠረ ነገር የለም። ዛሬም የሚፈጠር ነገር ይኖራል ብዬ አላስብም። ግን ደግሞ አንዳንድ ጊዜ የሆነ ነገር የልባችሁን ካልሞላላችሁ አይሆንምና አሁን ወንድሜም የልቡን አንድ ጊዜ ወይ ተናግሮ ወይ እኛንም ማውራት የፈለገውን ነገር አውርቶን ካልወጣለት ሰላም ያገኛል ብዬ አላስብምና ስለዚህ ያንን ሰላም እንዲያገኝ ሊያወራን የሚፈልገውን ነገር እንዲያወራን እናደርጋለን ማለት ነው ቤተሰቦቼ ማለት ነው። እሺ ከላይ እየመጣ ነው ታላቅ ወንድሜ። እንግዲህ ታላቅ እኔ ነኝ የሚመስለው። በእርግጥ አሁን ላይ አርጅቻለሁኝ፣ በምን እንዳረጀው ባላቅም ያው የልጅም አባትም አይደለሁ፣ ጸጉርም እየሸሸ ነው። ወንድሜም በእርግጥ የልጅ አባት ነው፣ አግብተዋል ምናምንና ብራዘር ሰላም እንዴት ነህ ወንድሜ? እንዴት ነህ? አለልኝ። ሰላም ደህና ነህ? ሁሉ ሰላም ጤና አማን ነው? እግዚአብሔር ይመስገን። እንዴት ነህ? ቆይ ታሪፍ ነው ይመስገን፣ ሁሉ አማን አለን። እንዴት ነህ? አንተ በመነጽር ላይ ታይቼ መነጽሩን ሳውልቅ ከበደኝ። አለው እንዴት ነህ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንግዲህ ፋሚሊዎቼ ሲና በደንብ ፊትህን ይዩትና ያመሳስሉን እኔ እናንተን ማለት ነውና ታላቅ ወንድሜ እሱ ነው። እሺ ጋይስ ለማታውቁት ምናልባት የትላንትናውንም ቪዲዮ ላላያችሁ ሰዎች ታላቅ ወንድሜ እሱ ነው፣ ዳዊት ይባላል። ሚዲያ ላይ መጥቶ አይታችሁት አታውቁም እና ግን እንዴት ነው አመሳሰላችሁን? በእርግጥ ጋሽያው እኔም ብቻ ነው ቆንጆ የወለደውና ምን እኔ ቆንጆ አይደለሁም ነው? ኧረ እንደዛ ሩጣኝ እንደምበልጥማ በደንብ ነው የሚያስታውቀው። ኧረ ዝም በል የምር ፋሚሊዎች የምር መስከሩ። ማን ቆንጆ ከእሱና ከኔ ይመሰክራሉ ብዬ አስባለሁ። በደንብ እንደምበልጥ። አይ ለማንኛውም ስቀልላችሁ ነው። ያው ወንድ ልጅ ቆንጆ ነው አይባልም። ለማንኛውም እሺ፣ አዎ ምን ዋና ወንድ መሆኑ ነው። ዋና ወንድ መሆኑ ነው፣ ሌላ ነገር አያስፈልግምና። ሰላም ነው? ደህና ነኝ። እንዴት ነህ? አለሁኝ። ትናንትና ያው ከደወልክልኝ በኋላ ዛሬ ካሜራ ለቀኝብን የመጣሁት እኔንም ሩታንም ፈልገናል። ከኔ ጋር ብዙ አውርተናል ያው ይመስለኛል። አንድ ላይ አገናኝቻችሁ ደግሞ ሁለታችሁንም ላወራችሁ እፈልጋለሁ ስላልከን ነው ዛሬም
እንትን ያልኩት ማለት ነውና እሷም እየመጣች ነው ደውሎልኛል ብላኛለች። እና እንግዲህ ያው እስከዛሬ ድረስ ብዙ ነገሮችን ሞክሬያለሁ። በነጋሽዬም በነሲስተርም ምናምን አይታል ብዙ ነገሮች። እንግዲህ ዛሬ አንተ ደግሞ ኖረክ የሚፈጠር መፍትሄ ወይ የሆነ ነገር ካለ እንግዲህ በደንብ የምናየው ነው ማለት ነው የሚሆነው። ለማንኛውም እንኳን ደህና መጣክ። ሰላም ብላችሁ የኔ ውድ ፋሚሊዎች አሉ ባይዘው የዚህ ሚዲያ ላይ የሚከታተሉን ከ467,000 በላይ ህዝብ ነው ይሄንን ቪዲዮ የሚያየው ማለት ነው። እሺ የአብሬ ፋሚሊ በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ሁሉ ሰላም፣ ጤና ሁሉ መልካም ነው አለውኝ። ያው ትላንትናም እንግዲህ ያው ሩታ ቤት ላይ አይታችሁኛል እና ያው አንዳንድ ነገር እንደ ታላቅ ማውራት ያለብኝን ነገር ለማውራት እና ደግሞ አንዳንድ ነገር ያው ያየሁት እንደኔ ያየሁት ደግሞ አንዳንድ ስህተቶች ስለነበሩ እነሱን ነገሮች ለማውራት እና የታየኝን ደግሞ ለነሱ ልነግር ነው እና አመጣጤ እና እኔ ወንድሜ አንተም ላይ ያየሁት ጥፋት አለ፣ እሷም ላይ ያየሁት ጥፋት አለ። እሷንም ትላንትና መናገር ያለብኝን ማለት ያለብኝን ብያታለሁኝ። ዛሬ ደግሞ አንተን እኔ የምልህ ነገር ምንድነው የሆነ ሲመስለኝ ሁለታችሁም የሆነ እልህ ለኛ ነው እንግዲህ ያው ለኔ ከማየው አንፃር እልህ የተጋባችሁ አይነት ነገር ስለመሰለኝ እልሃችሁን ብትተው ብያለሁ። በስልክ ብዙ ነገር አውርተናል፣ እኔ እናንተ ብዙ ነገር ብለናል፣ ብዙ መነሳት ያለበትን ብዙ ነገር አንስተን አውርተናል። ግን ለወደንሳችሁ ደግሞ የበለጠ መልስ እንዲሆን አንተ እልህ ካለ እልህን መተው ነው መነጋገር። ከዛም ባለፈ ባልና ሚስት የሚባለው በራሱ መነጋገር ስትችሉ ነው ያ ትዳር መቀጠል የሚችለው ወደፊት መራመድ የሚችለው። ስለዚህ እናንተ ምንም አይነት ችግር ቢፈጠር ሁለታችሁ ተገናኝታችሁ መሀላችሁ ላይ ማንም ጣልቃ ገብነት ሳያስፈልግ ሁለታችሁ ተነጋግራችሁ ልትግባቡ ይገባል። እኔ ላንተ የምልህ ይሄንን ነው። ምክንያቱም አሁን ሁለታችሁ ላይ ሰው በገባ ቁጥር ክፍተት እየፈጠረ በጣም የተለያየ ሀሳብ እየሰማችሁ ነው የምትመጡት። እሷም በጎን ሌላ ሀሳብ ትሰማለች፣ አንተም በጎን ሌላ ሀሳብ ትሰማለህ። ከዚህ ግን ሁለታችሁ ተገናኝታችሁ ያላችሁን ስሜት ብታወሩ እና ደግሞ ችግሩ የቱ ጋር ነው ብላችሁ መነጋገር ብትችሉ በጣም የተሻለ ይሆናል። ገብቶሃል አይደል? ግን እስከዛሬ እነዚህ ነገሮች አሁን ሳንሞክራቸው ቀርተን ነው ብዬ አላስብም። ያው ትናንትናም ስታወራት ብዙ የተገነዘብከው ነገር ይኖራል ብዬ አስባለሁ ከሩታ ማለት ነው። እና አብዛኛውን ነገር ነግርሃለች። ግን ደግሞ እኔና እሷ ፍቺ እስከምንፈጽም ድረስ ብዙ መንገዶችን ለፍቻለሁ። እኔ ከዛ በኋላ ነው ለነገሮች ኬርለስ የሆንኩት ምናምን ፍቺ ወረቀት ላይ ከፈረምኩላት በኋላ ምናምን ነው ለኔ ነገሮችን ችላ ማለት የጀመርኩት እንጂ መጀመሪያ ብዙ ዋጋ ከፍያለሁ፣ ሞክሬያለሁኝም በራሴም በብዙ ሰዎችም ሞክሬያለሁ ማለት ነው። አይቻለሁ። ግን ደግሞ ያው ከፍቺው በኋላ እሷም ምንም የአብሮ የመኖሩ ፍላጎት የላትም። አብረን ብንገናኝም ለልጃችን ስንል ምናምን አንዳንድ ጊዜያቶች ብናሳልፍም እሷ ግን የአብሮ መኖር የሚባለው ነገር ላይ ፍላጎት አላየሁባትምና ለዛ ነው ትናንትናም አሁን መምጣትህ ምናምን ድካም ነው። አሁን ሁለታችንን የምታገናኘን የተለየ ሀሳብ ትሰጣለች ብዬ አላሰብም ሩታ ማለት ነው። እና እሺ ካለች እኔ በየትኛውም ታይም አውራት የምትልህን ነገር ትሰማታለህ። አሁን መታም የምትልህን ነገር በደንብ ትሰማታለህና ያለው ነገር ይሄ ነው ብራዘር። አሰበህም ደግሞ በዚህ ልክ ተጨንቀህም ለኛ ይሄንን ነገር በማድረግ ደስ ብሎኛል። ከልብ አመሰግናለሁ። ያው ሚዲያ ላይ ባትመጣም ከዛ በፊት ብዙ ነገሮችን አውርተህንም ታውቃለህ። ግን ደግሞ እንግዲህ እዚህ ሩታ ደግሞ መታ የምትልህን ሀሳብ ትሰማለህ። እኔ ጋር ምንም ነገር ችግር እንደሌለብኝ ያው አስቀድሜም ነግሬሃለሁኝና ሁሉም ነገር እሷ ጋር ነው ያለው። በእጇ ነው ሁሉም የማስተካከል ምንም ማለት መብቱ ያላት እሷ ናትና እሷ የምትለውን ነገር ሞርብን ሰማ ተሻለ የሚሆነው ማለት ነው። ያው እሷም ትላንትናም የሆነ ማለት ከራሷ የሆነ ዝም ብዬ መለሳያት እሷን ያለችበትን ሁኔታ የሆነ ነገር ከንግግሯ ስረዳ የሆነ ምንም የሆነ ማለት ቁርጥ ያለ ነገር ያላት አይመስለኝም። ገብቷል አይደለም? የሆነ በቃ ሙሉ ለሙሉ ቆርጣለች ብዬ ማውራት ስለማልችል ምናልባት እኮ ለሱ ደግሞ ዛሬ በደንብ ምላሽ ትሰጣለች ብዬ አስባለሁ። ያው እሷም እየመጣች ነው ከላይ ያዩዋት ነውና መስተያየቱ ነገሮች ከሷም አንደበት ተሰማለ። ከዛ ያው እኔም ያንተም ልብህ እንዲያርፍልህ ስለምፈልግ ነው። ስለዚህ ልክ አንተም መልፋት አይጠበቅብህም። ስራህን ትተህ ልጅ ትተህ ነው እዚህ እንትን ያልከውና በዚህ ልክ ዋጋም መክፈል አይጠበቅብህም። ዛሬ መረዳት ያለብህን ነገሮች በደንብ ትረዳና የምትለህን ነገር እንሰማለን ብዬ አስባለሁና ግን ደግሞ እኔ ጋር በእኔ በኩል ምንም ችግር የለብኝም አሁንም ቢሆን ማለት ነው።
ሰላም መባባል አስፈላጊ ነው። ሁሉ ሰላም ፈጣሪ ይመስገን። እንዴት ነሽ? ቆይታ ልጆች ሁሉ ሰላም ነው? እንዴት ናችሁ? ደህና እግዚአብሔር ይመስገን። አምሮብሻል። አመሰግናለሁ። ባይገርምሽ ማለት ነው ታላቅ ወንድሜ ነው ታዋቂው። ምን ማለት ነው? ድጋሚ ታስተዋውቀን ነው? አይ ታውቃለች እኮ ከሚዲያም ውጪ ታውቃለች፣ ግን ወንድሜ ነው ብቻ። እኔም ወንድሜ ነው። አታካብደው። ምንድነው እሱ? አዎ ታላቄ ነው ደግሞ። ምንድነው ማለት ነው? አይ እምር ታላቄ ነው። እኔ አውቃለሁ እንዳዲስ እና ታላቅ ምክር ደግሞ ይሰማል። ገባሽ? እኔ አሁን እሱ ታላቄ ነው። ብዙ ምክር መከረኝና ሰማሁት፣ ተጸጸትኩ። ከዛ ምክሮቹ ምናምን ውስጤን ገዙት ማለት ነው። አትቀልድ እስቲ። አሁን የማይቀለድበት ሰዓት ላይ አይቀለድም። እንዴት እየቀለድክ ነው? የምር ግን ሊያወራሽ ይፈልጋል። አውራት ያው ማለት ግን አትቀልድ። ትላንትና መከሩ እያፌስክ ነው። እንዴት ታረሙ? ቀልና ቁም ነገርም ለይተሽ ማወቅ እንትን ብሎሻል። ይሄ ቲክቶክ እኮ ቀን በቀን እየተጠቀምሽ ቁም ነገር እና እንትኑንም ግራ ጋብቶሻል መሰለኝ። አሁን ሁለታችሁም ቀልዳችሁን ትታችሁ ባይሆን የሆነ የመጣ ነው የተገናኘ ነው ለቁም ነገር ነውና ትላንትና አውርተናል፣ ብዙ ነገር ብለናል፣ ብዙ ማንሳት ያለብን ነገር አንስተናል። እና ደግሞ ከዛ በኋላም ትላንትና ብዬሽ ነበረ፣ ደውዬለታለሁኝ ላገኘው ሞክራለሁ እና በስራ ምክንያት አልቻለም ብዬሽ ነበረ። ዛሬ እንደምንም ብዬ እንግዲህ ያው ተገናኝተናል እና እሱ እና ማውራት ያለብንን ነገር አውርተናል። እና እሷ ዝግጁ ከሆነች እሷ ከፈለገች እኔ ቤቴ ክፍት ነው፣ እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ፣ ዛሬም ላይ እሷን እወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ፣ ሰው ነኝ። እሷም አጥፍታ ሊሆን ይችላል፣ ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ እና ትላንትናም ብዬሻለሁ፣ አግኝቼ አወራቸዋለሁ ሁለታችሁንም፣ እሱንም አግኝቼ አወራዋለሁ ብዬሽ ነበረ። እሱም በጣም ብዙ ረጅም ነው ያወራነው፣ ማታ በስልክ በጣም ረጅም ብዙ ነገር እያወራን ነበረ። እና ደግሞ ይበልጥ ደግሞ ዛሬ ለኔ ምንድነው በቃ ሁለታችሁንም ማገናኘት ሲያችሁ የሆነ ቢያንስ እንኳን አይን ለአይን እየተያያችሁ የእውነት በቃ ያለውን ስሜት እንድትናገሩ ከናንተ ባለፈ ከቤተሰባችሁ ባለፈ ብዙ የሚጨነቅላችሁ ደግሞ ሌላ ቤተሰቦች አሉ። ስለዚህ ለነሱም ራሱ ስትሉ ያለውን ነገር እውነታው ምንድነው በቃ እኔ እንደዚህ ነው ያለኝ ስሜት፣ አብሬ እንደዚህ አይነት ስሜት ነው ያላት፣ ሩታ እንደዚህ አይነት ያለ ስሜት ነው ያላት የሚለው ነገር እኛ እንድናውቅ ግልጽ እንዲሆንልን ያንን ነገር ሩታዬ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። እኔ ለእናንተ ብዬ ነው ደክሜ የመጣሁት፣ ብዙ ነገር ትቼ ነው የመጣሁት እና ያንን ነገር ደግሞ እንድትነግሩኝ እፈልጋለሁ። በቃ አቋማችሁን እንድረዳ እፈልጋለሁ፣ ሁለታችሁ ማለት ነው። ምንድን ነው ሀሳባችሁ? ትናንትና ነገር የኔን አቋምና የኔን ውሳኔ ከይቅርታ ጋር እኔ ከዛ ውሳኔ መቀየር አልፈልግም። ማለት ውስጥሽ ላይ ሆነ አንዳንድ ጊዜ ሀሳብ መቀየር አልችልም ምናምን ሳይሆን መሀላችሁ ላይ ትላንትናም ብዬሽ ነበረ፣ ልጅ ተፈጠረ። ልጃችሁ ደግሞ እንግዲህ አሁን የሆነ ስታዩት አያሳሳችሁም? ሁለታችሁም አሁን በየግል እያያችሁት ያለን ልጅ ስታዩት አያሳሳም? የሆነ በቃ የእውነት እሱን እያያችሁ በራሱ አብረን ባሳደግ ነው፣ አብረን ይሄንን ልጅ አብረን በያዝ ነው፣ በቃ አብረን ዳድ እያለ እያየ ነው ቢያድግ ልትሉ እኮ ሊሰማችሁ ይገባል። ልጃችሁ ብቻው ለምን ተነጣጥላችሁ ታሳድጉታላችሁ? ልጃችሁ እሱን ብቻውን እያየው አንቺን ብቻሽን እያየሽው ለምን እንደዛ ታደርጋላችሁ? ቢያንስ እንኳን አብራችሁ ሆናችሁ ልጃችሁ በፍቅር ለምን አታሳድጉ? ወይስ ማለት ሌላ ትላልቅ ሰዎችን ጨምሬ ወይ ደግሞ ብዙ አባቶችን ይዤ መጥቼ እናንተን መለመን አለ? እኔ እንደ ወጣት እረዳችኋለሁ።
እንደ ወጣትም ነው እያወራኋችሁ ያለው ግልጽ እንድታወሩ ነው። አሁን ምናልባት አሁን ትላልቅ ሽማግሌዎች ቢመጡ ለነሱ ፈርታችሁ እሺ በቃ እሺ ይቅር እንባባላለን አይነት ነገር ሳይሆን እናንተ ዛሬ እኔ ወጣት ነኝ ያለውን ችግር በግልጽ እንድትነግሩኝ በቃ ሁለታችሁም ይኸው ፊት ለፊት እየተያያችሁ ነው። በቃ አብርሃም ይሄንን ችግር አለበት በዚህ ምክንያት እኔ አንተን ማግኘት አልፈልግም፣ አንቺም ልክ እንደዛው ያንን ነገር ግልጽ የሆነ ነገር ማግኘት ስንችል ለዛ ነገር መፍትሄ እናገኝለታለን ማለት ነው። ሩታዬ ትላንት እንዳውም በግልጽ ብዙ ነገር አውርተሽኛልና የሆነ በቃ ከልብሽ እንድታወሪኝ እፈልጋለሁ። የሆነ የሚሰማሽን ስሜት ማወቅ እፈልጋለሁ። እንጃ እንዴት ብዬ ላስረዳሽ ብዬ ምን መሰለክ እኔ ብዙ ጊዜ ሞክሬያለሁ ብዙ ነገር ለማድረግ ግን ከዚህ በኋላ ራሴ ማድከም አልፈልግም። ለመናገር በቃ ይበቃኛል። እኔ ከዚህ በኋላ አንድ ስቴፕ ፈቀቅ ማለት አልፈልግም። አሁን ያለሁበት ሁኔታ ለኔ እውነቱን ስነግር በቃ ሰላሜን አግኝቻለሁ፣ ተመችቶኛል። ምንም የሚረብሽኝ ነገር የለም። ለምን እሱም የራሱን ነገር አለው ብዬ ስለማምን እኔም የራሴ ነገር አለኝ ብዬ ስለማምን በፍጹም ወደ ኋላ መመለሱን አልፈልገውም። እኔ በበኩሌ በቃ እንጃ ብዙ ያሳለፍኩት ነገር አለና ያ ነገር የሚደገም ነው የሚመስለኝ። እንዴት ነው የሆነ ነገር እምነት ኖሮ ከዛ ነገር እምነት ሲጎል የሚሰማ ስሜት አለ አይደል? ለከንሻ ለዛ ማለት ምን ማለት መሰለሽ ነው ሩታ አንቺን ማስጨነቅ ወይ ደግሞ እሱንም ማስጨነቅ አንቺንም ማስጨነቅ አልፈልግም ሲጀምር። ግን እኔ ቢያንስ እንኳን እኔ የሆነ በጣም ውስጤ ስለከበደኝ ነው በቃ እነዚህ ልጆች የምር እያየዋቸው እኔ እኮ በቃ እያየዋቸው የእውነት እነዚህ ልጆች ሊለያዩ እንዴ ምን ወዴት እየተሄደ ነው ነገሩ ብዬ ነው እዚህ ድረስ ራሱ የመጣሁት። እናንተ ታውቃላችሁ ከየት ቦታ እንደምመጣ። ስለዚህ አሁን እኔ ለእንደዚህ እዚህ አህሉላ ድረስ የደረስኩት የሆነ የእናንተ ነገር በጣም ስላስጨነቀኝ ነው። አሁን እናንተ የምትራመዱበት መንገድ ወይ እናንተ የምትሄዱበት መንገድ ልክ ነው ብላችሁ ታምናላችሁ? አንተስ የምትሄድበት መንገድ ልክ ነው ብለህ ታምናለህ? አንቺስ የምትሄጂበት መንገድ ልክ ነው ብለሽ ታምኛለሽ? ማለት እኔ እንጃ የኔ አሁን ያለሁበት አቋምና ውሳኔ ለኔ በደንብ ትክክል ነው ብዬ አስባለሁ። ምክንያቱም በቃ ከዚህ በኋላ ያለፉት ነገሮች እንዳይደገሙ ይሄ ነው መፍትሄው ብዬ ስላመንኩኝና ስለማምን በቃ ይሄኛው ለኔ ትክክለኛ ውሳኔ ነው። ምክንያቱም እኔ ብዙ እንዴት ነው ተስፋ ያረክበት ያመንከው በጣም እምነት በነገር ላይ በጣም ከባድ ነገር ነው። እምነት ማጣት ያመንከው ሰው እምነቱን ሲያጎልብህ ያመንከውን ያህል እንዴት ነው አመኔታ ስታጣና ሲጎድል ድጋሚ ያንን ነገር ለማምጣት ይከብዳል ማለት ለመናገርና አንድ አይደለም ደግሞ ይሄ ነገር የተፈጠረው በጣም ብዙ በተደጋጋሚ ጊዜ ነው እንደዚህ አይነት ሁኔታ ውስጥ ያለፍኩትና እኔ ብዙ ጎርቶኛል ይሄ ነገር። ስለዚህ ድጋሚ መጎዳቱን አልፈልገውም። በቃ በራሴ ውሳኔና በራሴ መንገድ ግን ምንም አይሆንም። እግዚአብሔር ያውቃል፣ ያድጋል። ማደጎማ የት ይቀራል? እሺ ወንድሜ አንተስ ምን እያልክ ነው? ያው እኔ እኮ አስቀድመን እናንተ ሁሉንም ነገር አውርተናል ነገር ያለውኝም በዛ ነው። ቀደም ከሷ ያለውን ነገር ጨርስ እንጂ እኔ ፍቅር የለም ማለት ያልኩ ነበረው እና እኔ እሷንም ማስገድጃትም ወይንም እናንተም እንድታስገድዷትም አልፈልግም። እውነቱን ስነግርህ ማለት ነው። ለምን ዛሬ አስገድዳችኋት ወይ ለእናንተ ብላ ምናምን ከኔ ጋር እንድትሆን አልፈልግም። ልቧ ምናና አምኖበትና ፈልጋ ሲሆን ነው የትኛውም ነገር እንጂ ተለምናም የሆነ ነገርም ሆና እንዲሆን አልፈልግም። አዎ ለምን ነገ ማማረር ነው የሚሆነው። ከዚህ ሁሉ ግን በራሷ ፍላጎት የራሷን እቅድ የራሷን ፕላን ነው ማስኬድ ያለባት እሷ ማለት ነው። ስለዚህ እኔ ቅድም እኔ ችግር የለብኝም እያልኩ የነበረው የእሷን ውሳኔ እንድትሰማውና እንድታውቀው ስለፈለኩኝ ነው እንጂ ማንም ለማንም ተለማምኖ መኖር አይችልም። ይሄ ህይወት የፍላጎት ጉዳይ ነው። እኔም ስፈልግ ነው የምኖረው፣ እሷም ስትፈልግ ነው የምትኖረው እንጂ ይሄ ተለምና እሷ ምናምን ይሄ እንደዚህ አይነት ነገር ትንሽ ወደ ኋላ ቀርቷል። ስትፈልግ ደስተኛ ስትሆን አብራኝ መኖር ትችላለች። ሳትፈልግ ስቀርና ደስተኛ ሳትሆን ስትቀር ደግሞ እንትን ማለት ትችላለች። ለዛ ነው ከዛም በፊት ባለፈው ወሰኜ ፍቺ የፈጠምኩላት ፍላጎቷን ላለማጋፋት ስለምፈልግ ነው። ስለዚህ አሁንም ቢሆን አድቫንቴጅ እየሰጠሁት የነበረው ያው ከእናንተ አንተ ወንድሜ እህቶችም ቤተሰብም ሙሉ አንድ ጊዜ በቃ ዋጋ ከፍለህ ነገሮችን ተው ምናምን ነገር ስላሉኝ ነውና እኔ ደግሞ ስታው የሷ ፍላጎት ይሄ ከሆነ እሷን አስገድጃት ወይ ለምኛት መፈጥረው ምንም አይነት ታሪክ አይኖርም ማለት ነው። ስለዚህ እሷም የፍላጎቷን ማውጣት ትችላለች።
ማለት አሁን ምን አለ መሰላችሁ እንግዲህ እኔ አሁን የምነግራችሁ ነገር ቢኖር አሁን ሁለታችሁንም እንደዚህ መስማቴ በጣም ለኔ በጣም ደስ ብሎኛል። ምክንያቱም የሁለታችሁንም ስሜት ማየት ስለቻልኩኝ ማለት ነው። ግን ሩታንም አስገድጄ አንተንም አስገድጄ ምናምን አብራችሁ እንድትሆኑ ያንን አልፈልግም ሲጀመር። ምክንያቱም ባልና ሚስት ሲፈላለግ ሲዋደድ አብሮ መኖርን የሆነ ሲፈልግ ነው ደስ የሚለው። አንተ ትብስ ስትባባሉ ያኔ ነው ኑሮ በራሱ ደስ የሚለው። ገብቷችኋል አይደለም? ስለዚህ አሁን እናንተ ምንድነው አንዳንዴ ምን ይባላል መሰላችሁ ፍርድ ቤት ራሱ ፍቺ ስትፈጽሙ የእይታ ጊዜ የሚባል ነገር አለ ማለት ራሳችሁን እዩ የሚባልበት ነገር ማለት ነው። ስለዚህ አሁን እናንተ እኔ አሁን ለእናንተ የምመክራችሁ ነገር አንድ ነገር እንግዲህ ሁለታችሁ ማሻፈረኛ አይነት ነገር ውስጥ ነው ያላችሁ ሲመስለኝ ማለት ነው። ስለዚህ እኔ ለእናንተ አንደኛ ምክር የምመክራችሁ በአንደኛ ደረጃ እንድትስሉ የምፈልገው ሁለታችሁን ከአንዳንድ ነገሮች ተቆጥባችሁ በቃ አንዳንድ አሁን የማያቸው ነገር ልክ ያልሆኑ ነገሮች ይኖራሉ እና እነዛን ነገር በመቆጠብ ራሳችሁን ማየት ብትችሉ ማለት አብርሃም አንተ ራስን ስታይ የቱ ጋር ነው የቆምኩት ብትል፣ ሩታ ራስሽን ስታይ የቱ ጋር ነው ያለሁት እኔ ልክ ነኝ ወይ ምናምን አለ መሰላችሁ። አንዳንዴ ሁሌ እኔ ልክ ነኝ መባባል ሳይሆን ያለብን ራስን መመርመር የሚባል ነገር አለ። በቃ ራስን ማየት ራሴን ሳይ የቱ ጋር እንደቆምኩኝ ጥፋቴ ምን እንደሆነ መረዳት እችላለሁ። ስለዚህ አንቺም ራስሽን ቆም ብለሽ ለራስሽ ጊዜ ወስደሽ ማለት አሁን ይሄ የቤተሰብ ግፊት የሆነ ነገር የወንድም ምናምን ግፊት አይደለም። ራስሽ ብቻሽን ሆነሽ ራስሽን ማየት አንተም ልክ እንደዛው እኔ ብዙ ነገር ብያለሁ። በቃ ራስን ቆጥበ ከሁሉ ነገር ራስን ቆጥበ ራስን አድምጥ። ምን ላይ ነው የቆምኩት እኔ ልክ ነኝ በቃ የማደርገው ነገር ልክ ነው የምሰራው ስራ ልክ ነው ወይ በል ብያለሁ ከዚህ በፊትም ዛሬም የምልህ እሱን ነው። ምናልባት አሁን ተመልካቾች ያው የማያውቁት እኛ ብዙ ነገር ውስጥ ላይ ብዙ እርምጃ ተራምደናል። ፈጣሪ ልጃችሁን ያሳድግላችሁ። ልጃችሁን ደግሞ በስነ ስርዓት ምክንያቱም የአባት ፍቅር ያስፈልገዋል፣ የእናት ፍቅር ያስፈልገዋል። የአባትና የእናት ፍቅር ያላገኘ ልጅ ምን እንደሚሆን እናንተ እንግዲህ ሚዲያ ላይ ነው ያላችሁት፣ ብዙ ነገር ትመለከታላችሁ። ስለዚህ የሁለታችሁን ፍቅር ለልጃችሁ ስለሚያስፈልገው ሁለታችሁን በስነ ስርዓት እንደሰለጠነ ሰው እንደተማረ ሰው ሆናችሁ እየተሳሰባችሁ መነቋቆር ሳይኖርባችሁ ሁለታችሁ ሳመጣላት ሳይኖርባችሁ በስነ ስርዓት እየተነጋገራችሁ ልጃችሁን ማሳደግ አለባችሁ። ለጊዜው ይሄንን እምላችሁ ማለት አሁን ይሄ እንደዚሁ ተለያይታችሁ ትቆያላችሁ ማለት አይደለም። እኔ መሄድ ያለብኝ ጥግ ድረስ እሄዳለሁ። እኔ ብዙ ከጋሽዬ ጋር ብዙ አውርቻለሁ፣ ብዙ ነገር ከሱ ጋር ተነጋግሬያለሁ እና ብዙ የምንሄድበት ጉዳይ ስላለ ያንን ነገሮች አስተካክለን አብራችሁ እንደምትሆኑ ሙሉ እምነት አለኝ። እና ሩታዬ በጣም ደግሜልሻለሁ። በጣም ነው ማመሰግነው እዚህ ድረስ ስላደከምኩሽ እና በጣም ደግሞ ወዳችኋለሁ። ግን አብራችሁ ባያችሁ ይበለጠ በጣም ደስ ይለኛል እና ፈጣሪ ያስተካክላል ብዬ አምናለሁ። እሺ በቃ እሺ፣ እንደዛ ከሆነ እኔ ልሂድ። በቃ እሺ፣ እንደዋወላለን ያለው ነገር የበለጠ ደግሞ እናወራለን። እሺ፣ መልካም ጊዜ ይሁንልህ። አሜን። እሺ፣ አልጠፋም። ደውልልሻለሁ። ደህና ሁኑ። እንግዲህ ነገሮች ጥያቄዎች ተመልሶልሃል ብዬ አስባለሁ። ያው ጥያቄዎች እንዲመለሱልህ ነበር ፍላጎት የመጀመሪያ ማለት ነው። አዎ። ስለዚህ ያው ሁልጊዜ እኔን ስለምትወቅሱኝ እኔን ስለምትጠይቁኝ ያለውን ነገር እንድታውቀው ብዬ ነው። እናንተ ደግሞ በዚህ ልክ በለመናችኋት በጣም እንትን ባላችኋት ቁጥር ልጅቷ እየባሰባት ነው የሚመጣው። አንዳንድ ጊዜ ዝምታ መልስ ነውና ዝም ስትባል በደንብ ነገሮች ይገባታል። እና አሁን አንተም ሁሉም ሰው ጋሽ ሁሉም እየመጣ ሲለምናት የተፈላጊነት አይነት ስሜት ነው የሚሰማት። በጣም አለ አይደል በቃ ያለ እኔ ሴት የለም አይነት ስሜት ነው የሚሰማት። ወንድም የተረዳኝ አይደለም። ስለዚህ ያ ስሜት ደግሞ እንዲሰማት እያደረጋችሁ ያላችሁት እናንተ ሆናችሁ። እቺ ልጅ ዝም ብትባል ማንም ሰው አይለምናት ቼክ ባትደረግ በእርግጠኝነት ነገ ከነገ ወዲያ ራሷ እኔ ጋር እንደምትመጣ በደንብ ጠንቅቄ አውቀዋለሁኝና በዚህ ልክም ጫና እንድታበዙባትም እንድትደውልላትም አልፈልግም። ለምን አንዳንድ ጊዜ ሰው ልጅ ስትለምነው መሄጃ የሌለህ ወይንም አማራጭ የሌለህ አይነት ነገር አርጎት ይቆጥረዋልና ይሄን ነው ልልህ የምችለው። ማለት ያው ቀደምም እኔ ብዬሃለሁ እኮ በሷ ፊትም እኔ ራሳችሁን እዩ ያልኩትም ለዚህ ነው። ማለት ራሳችሁን ስታዩ በቃ ጥፋተኛ ከሆነች እሷ ይሄ ቦታ ላይ ጥፋት አለብኝ እኔ ብላ ትመለሳለች። አንተም ደግሞ ጥፋት ካለብህ እዚህ ቦታ ላይ ስህተት አለ ማለት ነው፣ እዚህ ቦታ ላይ አጥፍቻለሁ ማለት ነው ብላችሁ የሆነ ትግባባላችሁ ማለት ነው። ለዛም ነው ራሳችሁን እዩ ያልኳችሁ። እኔ አሁን በጣም በቃ ውስጤ በጣም ስለተጨነቅኩ ነው የዚህን ያህል ደረጃ የሄድኩት። አንተንም በጣም አመሰግናለሁ። እንዲመለስልህ ነበር ፍላጎት፣ ጥያቄ እንዲመለስልህ ነበር የኔ ፍላጎት። አሁን አላድክምህም፣ ምሳ ልጋብዝህ፣ ከዛ ትሄዳለህ። አንደኛን ምሳ ብላና በቃ እሺ።